የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን ጥቃት ተገድለዋል የሚሉ የማህበራዊ ሚዲያ ዘገባዎች በፍጥነት እየተስፋፉ ናቸው። ነገር ግን ከእስራኤል ከዓለም አቀፍ ሚዲያ ወይም ከተረጋገጠ የመንግስት ምንጮች አሁንም ይፋዊ ማረጋገጫ የለም። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን ጥቃት ተገድለዋል የሚሉ ያልተረጋገጡ ዘገባዎች በማህበራዊ ሚዲያ መድረኮች እየተሰራጩ ይገኛሉ። ነገር ግን እነዚህን በተመለከተ ከእስራኤልም ሆነ ኢራን በኩል የሚደገፍ ምንም የተረጋገጠ ማስረጃ የለም። በእስራኤልና በኢራን መካከል ያለው ቀጣይነት ያለው ውጥረት የፍርሃትና እርግጠኛ አለመሆን ከባቢ አየር ፈጥሯል። ይህም የተሳሳተ መረጃ በፍጥነት እንዲሰራጭ ቀላል ያደርገዋል። በግጭት ጊዜ አስደንጋጭ ርዕሶችና አስደንጋጭ የይገባኛል ጥያቄዎች እውነታዎች በአግባቡ ከማረጋገጣቸው በፊት ብዙ ጊዜ ትኩረት ያገኛሉ። በዚህ ደረጃ የኔታንያሁ ሞት የሚያረጋግጥ ከእስራኤል መንግስት ምንም አይነት ይፋ ማስታወቂያ አልወጣም። ምንም ታማኝ ዓለም አቀፍ የዜና ድርጅቶችም እንደዚህ ያሉ ዘገባዎችን አላረጋገጡም። እንደዚህ አይነት ክስተት ኃላፊነቱን የሚወስድ የኢራን ባለስልጣናት ምንም የተረጋገጠ መግለጫዎችም የሉም። ከፍተኛ ደረጃ ያላቸው መሪዎች በጂኦፖለቲካዊ ቀውሶች ወቅት ብዙውን ጊዜ የሐሰት ሞት ወሬዎች ኢላማ ይሆናሉ። እነዚህ አይነት ቫይራል የሆኑ መልእክቶችና ጥያቄዎች ሽብርን ሊያባብሱ፣ ውጥረቶችን ሊያጠናክሩ እና ህዝብን ሊያሳስቱ ይችላሉ። ታማኝ ባለስልጣናት ይፋ መግለጫ እስኪያወጡ ድረስ ኔታንያሁ ተገድለዋል የሚሉ ዘገባዎች ያልተረጋገጡና እንደዚህ ባሉ ጊዜያት ለአፍታ ቆም ማለት ማረጋገጥና ያልተረጋገጡ መረጃዎችን ከማሰራጨት መቆጠብ አስፈላጊ ነው። ውድ የዩቲዩብ ቻናሌ ተከታታዮች እንደዚህ አይነት ፈጣን ወቅታዊ መረጃዎችን ለማግኘት ሰብስክራይብ ማድረጋችሁን አረጋግጡልኝ።